አዲስ አበባን ምቹና ሳቢ የማድረግ ጉዞ ቀጥሏል። የዚህ አካል የሆነው የወንዝ ዳርቻ ልማትም ቀበና ወንዝን አልረሳም። በቀበና ወንዝ ላይ ብቻ ከ10 ኪሎ ሜትር በላይ የሚሆን ስፍራ ለምቷል። ይህም ለአካባቢው ማህበረሰብ ምቾትን፣ ለከተማዋ ውበትን አላብሷል። ዛሬ የተመረቀው የቀበና ወንዙን ብቻ ወስደን ብናይ ወደ 10.35 ኪሎ ሜትር ርዝመት ያለው ወደ 87.9 ሄክታር የሚሸፍን ትልቅ ፕሮጀክት ነው። በሌላኛው ሳይድ ደግሞ የቀበና ግንፍሌ ወንዝ ሲባል ስለነበረ በግንፍሌ ሳይድ ደግሞ ወደ 3.6 ኪሎ ሜትር መሆን አለና በአጠቃላይ ለተጠናቆ ለአገልግሎት ክፍት የሆነው በሁለተኛው ምዕራፍ የወንዝ ዳርቻ እኔ ከማስተባበረው አኳያ ወስደን ስናይ ከ14 ኪሎ ሜትር በላይ ከ103 ሄክታር በላይ የሚሆን የወንዝ ዳርቻ ልማት ተሰርቷል ማለት ነው። በእንጦጦ ቀበና የወንዝ ዳርቻ ልማት አካባቢውን ጽዱና ምቹ ከማድረግ ባሻገር ያለውን የውሃ ሀብት ወደ ጥቅም ለማዋል የሚያግዙ ስራዎች መሰራታቸው ተነስተዋል። በወንዝ ዳርቻው ልማት በተሰሩ ግድቦች አማካኝነትም የከተማዋን የውሃ ፍጆታ መደገፍ የሚያስችል አቅም መፈጠሩም ተመላክቷል። በዚህ በቀበና ወንዝ ላይ አንድ ትልቅ ግድብና ሌሎች 16 አነስተኛ ግድቦች ተገንብተዋል። ከዛ በተጨማሪ ደግሞ 3 ወንዙን የወንዝ ቆሻሻዎችን አስምጦ የሚያስቀር ወደ ወንዙ ማይለቅ የሪቨር ባንክ ፕሮቴክሽን ተገንብቷል። ይሄንን ወስደን ስናይ ትልቅ ውሃን የመያዝ በየቦታው ውሃን የመያዝ የውሃን የመቋጠር ትልልቅ አቅም ፈጥሯል። ይሄ ለደለልን ይከላከልልናል። አመቱን ሙሉ ማይቋረጥ የውሃ አቅም እንድንይዝ ያደርጋል። ውሃ ህይወት እንጂ ብክለት አይደለም የሚለው ሐሳብም በቀበና ምድር በደማቁ ተጽፏል። ከ14 ኪሎ ሜትር በላይ ርዝመትን የሚሸፍነው የእንጦጦ ቀበና የወንዝ ዳርቻ ልማትም ለአይን ምግብ ለህሊና እርካታን በሚያላብስ መልኩ ተውቧል፣ አሸብርቋል። ለሰው ልጆች ውሃ ህይወት መሆኑ ቀርቶ መልሶ ብክለት የሆነበትን ሁኔታ የቀየርንበት ትልቅ ምዕራፍ ነው። ዛሬ የቀበና ወንዝ የአዲስ አበባ ሀብት ሆኗል። ቀበና ወንዝ ዛሬ የአይን ምግብ ነው። ቀበና ዛሬ ለጆሮአችን ዜማ የምንሰማበት ነው። ቀበና ዛሬ ለአፍንጫችን መልካም ጣዕም ያለው ጠረን የምናገኝበት አካባቢ ሆኗል። ስለዚህ የአእምሮ እረፍት የህሊና ሐሴት የምናገኝበት አካባቢ ሆኗል ማለት ነው። ፕሮጀክቱ ከዛሬ ያለፈም ካሁን የተሻገረ ወደ ነገ የተላለፈ ይሆን ዘንድም ነዋሪው ያለበት ኃላፊነት ግዙፍ መሆኑን በመገንዘብ በእኔነት ስሜት እንዲጠብቅም ተጠይቋል። በዚህ ፕሮጀክት በርካታ የህብረተሰቡን ሊጠቅሙ የሚችሉ ሰው ተኮር የሆኑ ትልልቅ ስራዎች ተከናውነዋል። ወደ 10.6 ኪሎ ሜትር የአስፋልት መንገዶች ተሰርተዋል። አሁን ይሄ ኮከበ ጽባህን እንኳን ወስደን ስናይ ከወንዙ በማዶና በወዲ በኩል የአስፋልት መንገድ ተሰርቷል። ከሐምሌ 19 በሁለቱም ሳይድ በጉለሌም በየካ ሳይድም እንደዚሁ አስፋልት መንገድ ተሰርቷል። ስለዚህ አጠቃላይ በአስፋልት መንገድ የሰራ ነው። ከወንዝ ዳርቻው ልማት ጋር ወስደን ብናይ ወደ 10.6 ኪሎ ሜትር መንገድ ተሰርቷል። ከእሳቤ አኳያ እኛ ጽዱ ንጹህ ቀበናን ለትውልድ ነው ያልነው። ስለዚህ ካሁን በኋላ ያለው ትውልድ ንጹህና ጽዱ የሆነ ቀበናን ነው ማግኘት ያለበት ነው። ይሄ ማለት ግን ይሄንን ኃላፊነት ህብረተሰቡ መውሰድ መቻል አለበት ማለት ነው። ይሄ የጋራ ሀብት ነው፣ የህዝብ ሀብት ነው። ለአንድ ባለ ሀብት አይደለም፣ የሆነ አንድ ባለግለሰብ አይደለም። ስለዚህ የሁላችን የከተማችን ነዋሪዎች ሀብት ነው። በጋራ መንከባከብ አለብን።